ነው እንዴ? አይቻልም። ቤትም እኮ አላደርኩም። ታዲያ ሙሺ ጋር ብታድሪ ለእኔ አውርተሽኛል። በቃ አጋሽዬን አትከራከሪው። ተሰምቶኛል። በቃ እኔ የፈለግሽው አይደለም እኮ ሀይሚ ተነሽ። ይቅርታ አድርጎልኝ እሄዳለሁ። በቃ ስላልተረጋጋ ነው። በቃ ስለተበሳጨ ነው። ይቅርታ አድርጌልሻለሁ። እሺ ጥለሽኝ ልትሄጂ ነው አይደል? እሺ ጋሽ እኔ ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችንን ያለው ፈጣሪ ይመስገን። ያው ዛሬ የመጣሁበት ምክንያት ደስ በማይል ነገር ነው። እኔና ሀይሚ ትላንት ተደስተን ዛሬ ጥሩ ነገር አልተፈጠረም እና የአባትን ምክር ደግሞ መስማት ግድ ይላል። የሀይሚን ልብስ ይዞ መጥቷል ጋሽዬ። ብቻ ከባድ ነገር ነው እየተናገረኝ። እንደ አባት ልክ ነው ያለው። እኔ የማይደረግ ነገር ማለፍ የሌለብኝን ነገር አልፍ ያለው። ትላንት ሀይሚን ከቤት አስወጥቼ እኛ ቤት እንድታድር ማድረግ አልነበረብኝም። ለእሱ ጋሽዬ ይቅርታ መጠየቅ እፈልጋለሁ። ይህንንም ቪዲዮ መቅረጹ የምፈልገውኝ በቃ የሆነ ነገር ቢፈጠር ሁላችሁም እንዳይሰማችሁ፣ ጋሽዬም ልክ እንደሆነ ለመናገር ነው የመጣ ነው። ጋሽዬ ሰላም ብላቸው ያለውን ነገር ንገራቸው። ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። አላችሁልኝ ወይ? እንግዲህ ተጠፋፋን። እኔ እንግዲህ ይኸው አለሁላችሁ። እንግዲህ ድምቅ ብዬ አለሁ። በቃ ብያችኋለሁ። መጀመሪያ ምን የምናገረው ነገር ነው። እኔ ይኸው ሰላም ነኝ። እንዳማረብኝ ቀረሁኝ ብያችኋለሁ። ፊትም እንዳማረብኝ ነው አለሁ። ሰላም ናችሁ? ኑሩልኝ። እግዚአብሔር አምላክ ያኑሩልኝ። ጌታ ያኑርልኝ። አለሁላችሁ። እንግዲህ እንደናፈቅኳችሁ እኔም ናፍቃችሁኛል። እናንተም ያው ተነፋፍቀናል። እንግዲህ እናንተ ሰላም ናችሁ? አላችሁልኝ? አለሁ። ያው እግዚአብሔር ይመስገን እኔ ሰላም ነኝ። አለሁላችሁ። ተባረኩ ብሏል። እኔን አስረሳኝ። ፋሚሊ የሆነ እስኮናል ድረስ እናንተንም ፍራንክ ላደርግ አስቤ ነበር። ጋሽዬ እንግዲህ አልፈቀደልኝም። ወደ ሰላምታው ሄደብኝ። ናፍቀውኛል እያለ ነበረ። በቃ በናፍቆቱ ጨረሰ። ለማንኛውም ጋሽዬ ስለመጣ አመሰግናለሁ። እኔን እንደ ልጅ ነው ሁል ጊዜ የምትንከባከበኝ የምታከብረኝ እኔ አባትና እግዚአብሔር ያክብርልኝ። ትላንትናም ያው እንደ ልጅ እሺ በቃ መጥቼ ጋሽዬ እኛ ቤት ደር ወይ ምናምን ስልም ያው ትንሽ ቢከብድም ፈቅደውልኛል። አመሰግናለሁ ለማለት ነው ወደዚህ ያመጣሁትም። እናንተም ናፍቆኛል ጋሽዬ እያላችሁ ነበር። ጋሽዬም ናፍቆኛል እያለ ስለነበር ነው ይዤ የመጣሁት እና ጋሽዬ ያው እንደምታዩት ሁሌ እንዳማረበት ነው። አባታችን ፏ ብሎ መጥቷል። ለማንኛውም ፋሚሊ ሀይሚ ጋር ከጋሽዬ ጋር ሆነን እንደውላለን። ግን ደግሞ ያው ሜን ኮንሰፕቱ ጋሼ 2 ዓመት እንደሞላ እኔና ሀይሚ ሰምቶ እንዴት ነው እኔ የማታስመርቁኝ? 2 ዓመት ሙሉ የሁሉ ውጣ ውረድ አሳልፋችሁ እንዴት ነው እኔን እንትን የማትሉኝ ብሎ ለቅጣትም ነው የመጣ ነው ዛሬ አይደል? ትክክለኛ እና 2 ዓመት ሆኖናል ጋሽዬ። 2 ዓመት ማለት እኮ ሰው ቀላል ይመስለዋል። እንኳን 2 ዓመት 6 ወር 1 ወር ከባድ ነው። ግን 2 ዓመት ማለት እንዴ! እስኪ እኔ እግዚአብሔር ይመስገን፣ እግዚአብሔር ነው የማመሰግነው በእውነት በዚህ ባላችሁ ህይወት በእንደዚህ አይነት በጣም እኔ በበኩሌ በጣም እግዚአብሔር ይመስገን፣ እግዚአብሔር ነው የማመሰግነው። ባይዘው እኔ እናንተን አላመሰግንም፣ እግዚአብሔር ነው የማመሰግነው። በቃ ይሄንን ነው እኔ በጣም እግዚአብሔር የተመሰገነው ክብሩ እሱ ይውሰድ። አሜን አሜን። ያው በዚህ 2 ዓመት እኛ ገና አንዳንድ ጊዜ እርሶ ካለፉበት የትዳርም የፍቅርም ጊዜ አንጻር እኛ በጣም ትንሽ ነው አይደለ? 2 ዓመት እርሶ በጣም ብዙ ዓመት ቆይቷል። ስንት ዓመት ይሆናል? አሁን ትዳር ላይ ከገባው ወደ 38 በቃ 38 ነው። 38 ዓመት ነው። 38 በፍቅር መቆየት በጣም ትልቅ ነው። 38 ዓመት ምክንያቱም በትንሹ እንኳን የኛ እቺ 2 ዓመት ምን አይነት ነገር እንዳሳለፍንበት ያው ከኛ ጋር ካሜራም ስላለ ካሜራ ያወጣው ነገር ስለሆነ አይታችሁታል። አብዛኛዎቻችሁ ታውቁታል። 38 ዓመት ደግሞ ጋሽዬ ብዙ መከራዎች አሉ፣ ብዙ ውጣ ውረዶች አሉ። እኔ እንጃ ብዙ ማያግባቡ ነገሮች ሊኖሩ ይችላሉ። ያንን አልፋችሁ ግን እዚህ ደርሳችኋል። እናንተ ለትናንሽ ልጆች ለትናንሽ ወደፊት
ትዳር ብዙ ነገር የሚጠብቃቸው ልጆች ትልቅ ተምሳሌት ናቸው። እንዴት መሰለህ ትዳር ይሄን ያለቆየ ነው ማለት ነው። እውነቴን ነው። ትንሽ ሰከንም ብለን ስለያዝነው ነው ትዳሩ በሰል በቃ ሴቷም ትበስላለች፣ ወንዱም ይበስላል። በቃ በስለው ስለሚይዙት በቃ የፈለገው ነገር አያነቃንቀውም። የፈለገው ዥንብርም ቢኖር አያነቃንቀውም። እናንተ ያው እንግዲህ በልጅነታችሁ ባይዘው በልጅነት ትዳር መያዝ ጥሩ ነው፣ ያስተምራል። ጥሩ ትምህርት፣ ብዙ ትምህርት ይወሰዳል። በልጅነታችሁን ትዳር ስለምትይዙ ያው እንግዲህ አሁን ጊዜው ጋሽ ያልተለወጠም ብለዋል። በእናንተ ጊዜ ያው ብዙ ነገር በልጅነት ነበር አይደል? የኛ ጊዜ ኧረ ምን በልጅነት ሰከን ብለን በስለን ነው እንጂ እናንተ ናችሁ በልጅነት ትዳር የምትይዙት። እኛ ሆነን እና ምን ይላል እኛ በስለን ነበረ ምን ይዘው ስለበሰልንም ነው በቃ እንትን የምንለው ትዳር ላይ ስለበሰል ትዳር አሁን